የምንበላው አጣን። ኢትዮጵያ ባንዲራ ወክለ መሮጥ ከባድ ነው። እየለመነው ነው ቤት ኪራይ የምከፍለው እንጂ አንድም ነገር የለኝም። ካናዳውን የሮጥነ ጊዜ ደላሎች እየመጡ አገራችሁ አትሉ እዚህ ስራ ትይዛላችሁ ብለው ሲለምኑን እባክህ አገሬ ምን አለች ስደተኛ አልሆንም አልቀበልም እያልን እንመልሳለን። ደካማ የሞትኩ ነኝ። እነሱ ደህና ቦታ ነው ያሉት። እኔ በስላሴ አገሬ ደክሜ ያለው ለፍቻለሁ። ባዶ እጅ ነን ያለነው ወንድሜ። ማንን አቤት እንበል? የእንግዳ ሰዓታችን ላይ ተገኝተናል ተመልካቾች። የዛሬ እንግዳችን በኢትዮጵያ የአትሌቲክስ ታሪክ ውስጥ የራሳቸው ከፍተኛ ድርሻ ያላቸው ከ1960ዎቹ መጀመሪያ እስከ 70ዎቹ መጨረሻ ድረስ በመላው ዓለም ኢትዮጵያንና አፍሪካን ወክለው በመሳተፍ ከወርቅ ሜዳሊያ እስከ ነሐስ ሜዳሊያ ድረስ በርካታ ሜዳሊያዎችን ያከማቹ በአሁኑ ሰዓት እድሜያቸው የ89 ዓመት የሆነ አንጋፋ አትሌት ናቸው። አትሌት መቶ አለቃ ታደሰ ሰጣርጋቸው ይባላሉ። የነ ዋሚ ቢራቱ፣ ማሞ ወልዴ፣ ምሩጽ ይፍጠር፣ የትነበርክ በለጠ፣ ደምሴ ወልዴ፣ ከበደ ባልቻ፣ መገርሳ ቱሉ የመሳሰሉት አትሌቶች ጓደኛ ናቸው። የዘመንና የሙያ ተጋሪ ናቸው። ከነሱ ጋር ኢትዮጵያን ወክለው በበርካታ የዓለም ሀገራት በመሮጥ ሀገራቸውን አኩርተዋል። ለሙያው ደግሞ ከፍተኛ እውቅና ያተረፉ ሙያውንም ሀገርንም ያኮሩ ናቸው። አፄ ኃይለ ሥላሴን ጨምሮ ከበርካታ መሪዎችና የስፖርት አመራሮች እጅ ሽልማት የተቀበሉ ናቸው። ከመከላከያ ጋር በተያያዘ ስማቸው ይነሳል። እስከ ቅርብ ጊዜ ድረስ በሙያው ላይ አሉ። በ89ኛ ዓመታቸው ዘንድሮ እንኳን ከ3 ወራት በፊት የ10 ኪሎ ሜትር ሩጫ ተወዳድረው አንደኛ በመውጣት ያሸነፉ ቀደምት ነባር የኢትዮጵያ አትሌት ናቸው። እኒህ አትሌት በአሁኑ ሰዓት ብዙም ባልተመቻቸ ሁኔታ ውስጥ ያሉ፣ የት እንደነበሩ፣ ማን እንደሆኑ፣ ምን እንዳደረጉ፣ በእርግጥም ለኢትዮጵያ ምን አይነት ውለታ እንደዋሉ ፍጹም የተዘነጋባቸው ነገር ግን የሀገር ባለውለታ የሆኑ ናቸው። መቶ አለቃ ታደሰ ሰጣርጋቸው እንኳን ደህና መጡ። መቶ አለቃ እንኳን ደህና ቆያችሁኝ። ሩጫ የጀመሩት መቼ እና በምን ሁኔታ ነው? ሩጫ የጀመርኩት ባህር ዳር ነው። ባህር ዳር ወዛደር አትክልት ተራ ነበር የምሰራው። የቦታ ርቀት ምን ያህል ነው የተባለ እንደሆነ 12 ኪሎ ሜትር ነው። 1950ዎቹ ላይ ማለት ነው? አዎ። እሺ 12 ኪሎ ሜትር ነው ለመሄድ ብቻ። ሲመለሱም እንደዚያው በቀን 24 ኪሎ ሜትር እሮጣለሁ በባዶ እግሬ። እዛን ጊዜ በኃይለ ሥላሴ መንግስት ጊዜ የ14ቱ ክፍለ ሀገር ተማሪዎች አዲስ አበባ ሄደው ይገናኛሉ፣ ውድድር ያካሂዳሉ። ተካፈልኩና አንደኛ ሆንኩኝ። ቀደምኳቸው ተማሪዎችን። 200 ብር ሸለመኝ። አንድ የሆነ አረብ ልጅ አለ ትልቅ ሻይ ቤት ያለው። በመቀጠል ትልቅ ዋንጫ ተሸለምኩኝ። አዲስ አበባ ዘውኝ ሄዱ። እነሱ ደግሞ ንጉሴ ጋራ እዛን ጊዜ ንጉሴ ነው ማራቶን አሰልጣኝ። ስታዲየም ወሰዱና ንጉሴ ጋራ አገናኙኝ። ንጉሴ አቤት ጎበዝ፣ ከባህር ዳር ይዤ መጥቻለሁ ማራቶን እና ተረከበኝ አለውና ንጉሴ ደግሞ ተረከበኝ። በነጊታው ስታዲየም ተገናኘን። ማራቶን ይሰበሰበ እነ ሻምበል አበበ ቢቂላ፣ እነ ሻምበል ማሙ፣ እነ ባሻዋሚ፣ እነ ሻምበል ምርጥ ፍጠር ሁሉ አሉ እዚያ ማራቶን። ምን አለ አቶ ንጉሴ
ከባህር ዳር የመጣ ማራቶን ጀግና ነውና እናንተ ጋር እንግዲህ ከዛሬ ጀምሮ እናንተ ጋር ነው የሚሰራው እንድትታወቁ እና ስሙ ታደሰ ጣርጋቸው ይባላል አሉ። አስተዋወቀን። ከዚያም በኋላ እኔ ልምምዴንም ከነሱ ጋር ቀጠልኩ። መከላከያ በነበሩ ጊዜ ነው ወደ ሜክሲኮ የሄዱት? አዎ። እሺ፣ ሜክሲኮ የመጀመሪያው የውጭ ሀገር ውድድሮን ያካሄዱበት ነው አይደለ? አዎ። እንዴት ነበር የሄዱት? እዛስ የነበረው ሩጫ ምን ይመስል ነበር? እሺ፣ ሜክሲኮ ሩጫ የሆነው እኔ አፍሪካ ነው የመረጠ የመጀመሪያውን አፍሪካ አትሌቲክስ ፌዴሬሽን ከኢትዮጵያ መጥቶ አፍሪካን ይወክላሉ ብሎ የመረጠ አፍሪካ ነው። ሻምበል ምሩጽ እና እኔ ነው የተመረጥ ነው። ሻምበል ምሩጽ በ10 ሺህ አፍሪካን የወከለ ጊዜ ማለት ነው? አዎ። እርሶ ማራቶን ወክለው ማለት ነው? እኔ ማራቶን ነኝ። እሺ። አሁን ውድድሩ የአፍሪካ ቡድን አለ። ማን ነው ኃላፊ? የዛምቢያ የስፖርት ሚኒስትር፣ የጋና የስፖርት ሚኒስትር፣ የበላይ ጠባቂ የታንዛኒያ መሪ ጁልስ መሬሪ ናቸው። እንግዲህ የጃንሆይ ጓደኛ ናቸው ድሮ። ስፖርት ይወዳሉ እሳቸው፣ ሩጫ ይወዳሉ። አሁን ይሄ ውድድር ደረሰ። ታደሰ አለኝ፣ አሁን አንተ ማንም ከአንተ ጋር ፈረንጅ ተከትሎ አይሄድም። አንተ ለአፍሪካ የወርቅ ሜዳሊያ መጀመሪያ የምታመጣ አንተን አይዞ ብሎ እሱ ሞራል ሰጠኝ። በል እንግዲህ ችግር የለም የኔ ጌታ አሩን አበላለሁ እምቢ ካለኝ ፈረንጅ አልኩት። እኔም እዚያም በኋላ ቀን ዝናብ ነበረ፣ ማታ ነው የሮጥ ነው። ተጀመረ ውድድሩ ማለት ነው? ማታ ነው። እሺ። ደግሞ ሰዓቱ ልዩነት የለውም። አነስ ትንሽ ነው ልዩነቱ እንጂ አንድ አይነት ነው። እሺ። ያ ውድድር ልክ ተሰለፍንና ጥይት ሲተኮስ እኔ ሞተር ጋር የለውም። በታምር አንድ ፈረንጅ እኔ ጋር አልሄደም። ገና ሲጀምር አፈትልከው ወጡ። ሞተሩ ጋር ሙልጭ ብዬ ጠፋሁኝ። እሺ። እዚያም ወንድሜ ንዳ አልኩት። አዲያ ሞተሩ ይገርማል ወንድሜ ይገረማል። በጎኔ አብሮ እየሄደ የእግሬን ፍጥነት ይቆጣጠራል እኮ ሹፌሩ የሞተሩ። ምን አይነት ፍጥነት ነው እግሩ የሚራመደው እያለ ይገርመዋል። አሁን እየሄድን እያለ አንድ ቴክኒክ ነገር አሳየኝ። አሁን በመሀል ስሾልክ ዛፎች አሉ፣ ግራና ቀኝ ዛፎች አሉና መሀሉንን ጨለማ አድርገውታል። ምሮጥበትን ምን ያሳያል? ሁለት ፎቶ አሳየ እኔን ጥላዬ ሁለት ጥላ የራሱ ጥላ ሁለት ጥላ አሳየኝ። ስለዚህ የሌላ ሰው መሰሎት እንዴት አድርጎ ሄደ? ፈረንጅ ደረሰብኝ። በመኪና ነው በእግሩ ነው ሁሉ ርቀት ያለው አልኩና ገረመኝና ከጨለማ ውስጥ ወደ ብርሃኑ ስንወጣ አንድ ጥላ ብቻውን የራሴ ጥላ ኮምኮኛል አልኩና እንደዚህ አድርጌ ከራሱ ጥላ ጋር ውድድር ገጠሙ። ራሴ ጥላ ጋር ተወዳደሩ። ሁለት ሰዓት ከ12 ነው የገባ። ሁለት ሰዓት ከ12 አንደኛ ሆኖ ማለት ነው። አዎ ስገባ እነዚህ አለቆቻችን እንደ እንቦሳ ተቀበለው ወደ ላይ ብድግ አድርጎ የተቀበሉኝ። ታንዛኒያ መሪው ተሸከሙኝ አልኩ። በቃ ተደሰቱ። ሁለተኛ የወጣው ማን ነበር? በሜክሲኮ ኮሎምቢያ ነው። ኦኬ ኮሎምቢያ ነው። ተከታተሉ። ሜዳሊያው አለ እንዴ? አሁን ካሉት ሜዳሊያዎች ሜክሲኮ የተቀበሉት አለ? ይሄ ነው ይሄ የሜክሲኮ ሜዳሊያ። አዎ ይሄ ወርቅ እንትን ያለው ቀለበት ያለው የሜክሲኮ ነው። የመጀመሪያ በር መቅፈጃ ነው። ስንት ዓመተ ምህረት ነበር ይሄ? በ65 መሰለኝ። 1965። እሺ። ከዛ በኋላ ከሜክሲኮ ሲመለሱ ቀጥታ ወደ ቤተ መንግስት እንደገቡ ሰምቼ ነበረ። አፄ ኃይለ ሥላሴ ሶን አስጠርተው የ50 አለቃ ማዕረግ ሰጥቶት አሉ። ትዝ ይሎታል? አዎ እሳቸውም ክቡር አቶ ይድነቃቸው ተሰማ እና አቶ ንጉሴ ናቸው ዘውኝ ሄዱ ቤተ መንግስት። እሺ። አሁን ምን ሆነ? እሳቸው ገና ቢሮ አልገቡም እኮ። ውሻዋ ካልመራች እሳቸው አይወጡም ቤታቸው። እሷ መጣ እየመራች እዚያው መግቢያቸው ላይ በር ላይ ይቆማሉ። ውስጥ ትገባና ሶፋ ወንበሩ 3 ጊዜ እያሸተተች ትዞራለች። 3 ጊዜ ያ ነፃ ሲሆን ተመልሳ ትወጣና እሳቸውን ይዛ ትገባለች። እዚያም በኋላ እሳቸው ወደ ቁጭ የሚሉት እንዲሁ አይገቡም። ውሻው ትመራለች። እዚያም በኋላ ሪፖርት ይነበብ ተባለና የማራቶን ሪፖርት አቶ ይድነቃቸው አነበቡና መጨረሻ ላይ ጫማ ሳም ተባልኩኝ። የጃንሆይን ጫማ ማለት ነው። ጫማ ሳም ጫማ ወደ ውስጥ አግብተዋል። እንደ ውሻ ብችላ በሆዴ ተስቤ ነው ያገኘሁት። ጀርቤን ቸብ ያደርጋሉ እሳቸው። እኒህ ሰው የምንፈልገው ነው ላለ በሆዴ
አሁን ተመለስ ጨረስኩና እዚህ ቆምኩበት ተመለስ ቆምኩና ጨበጥ ጀግና የአፍሪካ ጀግና አፍሪካን አኮራ እኮ ልጄ ቦበዝ አይዞህ ታድጋለህ ገና ልጅ ነህ አሉ። 50 አለቃ እዚህ ላይ ሰጡን። 1 ብር ጨምሬልሃለሁ 1 ብር ሰጥቻለሁ። 50 አለቃ ማዕረግና የ1 ብር ሽልማት 1 ብር ሽልማት ሰጡኝ። ከዚያም በኋላ ምሩጽ ይፍጠርም ሳም ተማለ እዚያ እነሱም በየደረጃቸው ጨርቅ ማድረግ አግኝተዋል። 50 አለቃ እኮ ከባድ እኮ ነው። ያን በአንድ ጊዜ 50 አለቃ አይኮንም። አይሰጥም። ሻምበል አበበ እንኳን በባዶ እግሩ ሄዶ 1 ብጥሌ ነው ያገኘው እሷን 1 ብጥሌ እንጂ በዛ ጊዜ የመጀመሪያ ትልቁን ማዕረግ ያገኘሁት እኔ ነኝ። ጉድ አለ ሰራዊቱ እኮ ተሰጥቶ የማያውቀውን ማዕረግ ታደሰ ሰጥ አድርጋቸው ነው ይህን ሁሉ ያገኘ። እዚህ ላይ ራሱ 2 ፎቶ አለ ከጃንሆይ ጋር። አንደኛ ዋንጫ ሲቀበሉ ነው። 2 ነው። 2 ነው። አሃ የትኛው ነው ከዚህ ውስጥ? ትንሿ አልጄሪያ ነው። ትንሿ አልጄሪያ። ትልቁስ? ሜክሲኮ እሱ ነው። አሃ 50 አለቃ ማዕረግ የተቀበሉት እሱ ነው። በዚህኛው ጊዜ ነው ማለት ነው። ዋንጫም ተቀብለዋል ከሳቸው። እሱ ትልቅ ነገር እኮ ነው እሱ። እሺ ሁለተኛው ፎቶ እስከ አፄ ኃይለ ሥላሴ ጋራ አሁንም ዋንጫ እየተቀበሉ አያለው። ትንሿ ፎቶ ማለት ነው። አዎ ይሄ የት ነው? 1965 ዓመተ ምህረት ይላል። አልጄሪያ ነው። ማራቶን ያሸነፉት ማራቶን ነው። በጣም ይገርማል። ማራቶን ለልቷ አበበ ላባሞ ሆኖ ባለቤቷ። እሺ ጅቡቲ ምንድነው ያሸነፉት? ጅቡቲ ግማሽ ማራቶን ነው። ሻምበል ምሩጽ አንደኛ ሲሆን የሁለተኛ ነኝ። ደግሞ የዛን ጊዜ ሶማሊያ እና ኢትዮጵያ ትንሽ አይስማሙም ነበረ። እሺ አሁን እኛ በምንሮጥ ጊዜ በጫማ ቀለም እየወረወሩ ይመቱኝ ነበር። ጭንቅላት ይመቱኛል። እንዲያቋርጥ እኮ ነው። ሶማሌዎች እኮ ናቸው። እሺ ያን ሁሉ ችዬ ሁለተኛ ነው የወጣሁት። ሻምበል ምሩጽ አንደኛ ሲሆን እኔ ሁለተኛ። ሽልማት ምንድን ነው? ሬዲዮ ነው። የሬዲዮ ሽልማት ተቀበሉ? ሬዲዮ ነው። እሺ አዲያ ሬዲዮኑ ድሮ ፊሊፕስ ታውቃታለህ? ዋው እሷ ትናንሽ ፊሊፕስ ናቸው። እነሱ ተደርድረዋል እዚህ ለሽልማት። የኢትዮጵያ ኦሎምፒክ ልኡካን ተብሎ በተዘጋጀ 1968 ዓመተ ምህረት በተዘጋጀ በ21ኛው ኦሎምፒያድ ተብሎ በወጣ አንድ መጽሔት ላይ የእርሶም ፎቶ አለ። በዛ መጽሔት ላይ ምሩጽ ይፍጠር የተካፈለው ሙኒክ ኦሎምፒክ የሚወዳደረው ከ5000 እስከ 10000 ሜትር ነበረ። መሐመድ ከድር የምስራቅና የመካከለኛው ምስራቅ አትሌቲክስ ሻምፒዮና ነበረ። ሽብሩ ረጋሳ የተካፈለው ሙኒክ ኦሎምፒክ ነበር በ5 በ10000። እነ ቶሎሳ ቆቱ፣ ዮሐንስ መሐመድ፣ እሸቱ ቱራ፣ አበራ ጌታሁን፣ ሁንዴ ቱሬ፣ ሳሙኤል ካሳይ ከነሱ ጎን ደግሞ እርሶ አሉ። ታደሰ ጸጥ አርጋቸው የተካፈለው የምስራቅና የመካከለኛው አፍሪካ የሚወዳደረው ማራቶን ይላል። ምን ይሰማዎታል አሁን ይህንን ታሪክ እርሶ ሲያዩ? የለም እኮ እንዲያው ሳየው እኮ አሁን ይገርመኛል ፎቶዬን። በጣም ጥሩ። ወደ ቻይና እንሂድ። ቻይና ይገርማል። ቻይና ደግሞ አንተ ህዝባቸው ጉንዳን ነው። ጠቅላላ ከተማው ድልድይ በድልድይ እኮ ነው። መሬት አይበቃቸውማ። አልተከፋፈልክ አይበቃም። አዲያ ዝም ብሎ አይኑ ሁሉ ጮምጮመን የሚያይ አይመስሉም እኮ አይናቸው ራሱ እነሱ እና ወጣ አድርገው ነው ያወዳደሩ። ከተማማ አይቻልም። ህዝቡ ያሁን ህዝብ እንዴት ይሆናል? እዚያ ላይ ያሸነፍኳቸውና ሳቁብኝ። በኋላ እንዴት ያሸንፈናል ብለው ሳቁ። የራስ ጉዳይ አመዳም አልኩኝ። ራሱ እኔ ማሸነፌን ነው አገሬ ወክዬ ማሸነፌ ደስታ ይሰማኛል ነው። የኢትዮጵያ ባንዲራ ወክለ መሮጥ ከባድ ነው። እንዲሁ ቀላል አይምሰል ወዳጄ። ስንት ደላላዎች እየመጡ ካናዳውን የሮጥነ ጊዜ ደላሎች እየመጡ ኑ ለምን ትሄዳላችሁ? አገራችሁ አትሉ እዚህ ስራ ትይዛላችሁ ብለው ሲለምኑን እባክህ አገሬ ምን አለች? ስደተኛ አልሆንም አገሬ የምታበላ አገሬ ነችና አልቀበልም እያልን እንመልሳለን። አሴንስም እንደዚህ ሞክረዋል እንጂ ውጭ ሀገር ብዙ እንዲቀሩ በዛው ሙከራ ተደርጎ ነበር። ሙከራ አድርጎ 2 ጊዜ። በጣም ጥሩ፣ እሱን እንመለስበታለን። ግሪክ አቴንስ የተወዳደሩበት ውድድር ትዝ ይልዎታል? አዎ። ምን ነበረ? ማራቶን ነው። ስንተኛ ወጡ? ሶስተኛ። አንደኛ የወጣው ማን ነው? ያን ደረጀ ነዲ ኢትዮጵያዊ ነው? አዎ። እሺ፣ ሁለተኛው? ከበደ ባልቻ።
ስለዚህ ተያይዛችሁ ሶስታችሁም ከ1 እስከ 3 ወጣችሁ። አዲያስ ፈረንጅ ነው አሰልጣኙ። እሺ አዲያ ህዝብ ነው መቼም ተወዳዳሪው ብዙ ነው። በና አለ ፈረንጅ ሰብሰብ ባረገና እናንተ ከመነሻ ጀምራችሁ ቶሎ ብላችሁ በትኑ አለ። ዳገት ነው ሙልጭ ያለ ዳገት ነው አይረገኛ እንደ ኢትዮጵያ መሬት ነው አቀማመጡ። ከዚያ ባበተናችሁ በኋላ እያንዳንዳችሁ እየተጋገዛችሁ ምሩ። ለአንድ ሰው ይከብዳል። እየተረዳዱና ውድድሩን ጨርሱ። መጨረሻ ላይ መግቢያ ላይ ጉልበት ያለው ይቅደም አለ። በዚህ ነው ትእዛዝ የሰጠም። በዚያን በኋላ ወንድሜ ወዲያው እንደተነሳን በተን ያን ሁሉ ፈረንጅ ዳገት አይችልም። አይዛን ጊዜ ፈረንጅ አይችልም እኮ ዳገት። ቁልቁለት ላይ ነው የሚችሉት። ቁልቁለትና ሜዳ ነው። ነዳል ነው። ከበደ ባልቻም ጎበዝ ነው። ደረጀ ነዲም ጎበዝ ናቸው። እየተረጋገዝነ እንዳገዝነ ውሃ የለ አይሰጥም እኮ የዛን ጊዜ ውሃ ያ ሁሉ ያለ ውሃ ነው የሚጨርሰው። 42 ኪሎ ሜትር ያለ ውሃ ነው የምትሮጡት? አዎ ያለ ውሃ ነው የሚሰጥ የለም ውሃ። ያን አሁን ስታዲየም ላይ ደረስንና ትራፊክ አቆመ መኪናውን ጠቅላላ። አሁን በየት እንለፋ አልኩ። በቃ ተጨናንቋል አልኩ። እንግዲህ አቴንስ መኪና ይበዛል፣ አስፋልቱም ትንሽ ጠበብ ያለ ነው። በቃ በመኪና መሽሎክ አለብህ እንጂ አይሆንም። ከዚያ ሾለክነና ልክ ስታዲየም ገባን። መጨረሻ ላይ 400 ሜትር ነው መግቢያ። እዚያ ላይ ነው ተሽቀዳደም ነው። ሌላ የለም እኮ ወድቋል ጠቅላላ እኮ። ኢትዮጵያን እኮ ወኔ አለ እኮ ልጄ። እንዴ አገር ወክለ ከሄድክ አንተ በወኔ አይምሮ ተሞልቶ ነው የሚሄደው፣ በመንፈስ ተሞልቶ ይሄዳል። ወኔ አለ እኮ የኢትዮጵያኖች አትሌቶች እኮ ለማንም ወደ ኋላ አይሉም። በጣም ጥሩ። በሶቪየት ህብረት ራሽያ የነበረውን ውድድር ያስታውሳሉ? አዎ። ምን ነበር የሱ ውድድር? እሱ 42 ነው። 42 ኪሎ ሜትር። የእሱ ደግሞ ሚኒ ኦሎምፒክ የምትባል አለች። ዋና ኦሎምፒክ እነ ቶሎሳ ሶስተኛ እና መሐመድ ከዲ ሶስተኛ እንደዚህ ወጡበት ራሻ ነው። እሺ። ያ ውድድር ከመካሄዱ በፊት ሚኒ ኦሎምፒክ የሚባል ከኦሎምፒክ አያንስም፣ ዓለም ገና የሚፈተሽበት ነው። እዚያ ላይ ነው ይሮጥ ነው። አዲያ እዚያ ላይ ስንሮጥ የራሻ ነው ማራቶን ያሸነፈው። አደገኛ ሰው ነው እሱ ደግሞ። ስንተኛ ወጡ እርሶ? ስንተኛ ወጡ? አራተኛ ወጡ። እሱን ስንት መስዋዕት ከፍዬ ነው እንጂ ጥለው ሂደዋል እኮ። አዲያ ዛን ጊዜ ምን ነበር መሰለ ጠረጴዛ ላይ ጁዝ ይቀመጣል። እሺ። ያ ጁዝ አንስተህ ስትወስድ እኔ በደንብ አላጠናኋትምና ስትጫናት አንተ እዚህ ወዲያው ፍርም ነው የምትገባል አፍንጫ ውስጥ ይጸጣለው አልኩና ጫን ሳረግ በቀጥታ 2 አፍንጫ ይገባ ጠቅላላ። ትንፋሽ ተዘጋ። በምን ልተንፍስ? አቆምኩት እግሬንና ዝግ አረኩት እግሬ። እርምጃዬን ቀነስኩና ሌሎች ሂደዋል እኮ መተንፈስ አቃተኝ እንጂ እንደሱ ባይፈጠር ኑሮ አንደኛ ይወጡ ነበር። አለቅም ነበር እንማማሰው ነበር። እና አራተኛም እኮ ጥሩ ነው። በጣም ብዙ ጥዬ ገባው እኮ ጉልበት ሆነኝ አልኩ። ያጁዝ እኮ በኋላ እንደው ጉልበት ሆነኝና ሄድ ስለው ብዙ ሰው አራግፌ አራተኛ ገባውና ጥሩ ሩጫ ነው የገባሁት። በጣም ጥሩ። የካናዳውን ትዝታ እንዴት ያነሱ? ካናዳ እናቴ ልጅ ካናዳ እኮ ሰፊ ሀገር ነው። መኪና ራሱ በ6 ረድፍ ነው የሚሄደው እኮ በ6 በመኪናዎቹ ስፕሪንግ ነው፣ ባሊስትራ የለውም፣ ስፕሪንግ ናቸው። የፈለከውን ትበርና ስትጫነው ልክ ወደ መሬት ነው የሚወርደው እንጂ ለመገልበጥ በጣም እርሻ አይገልበጥም። እዚያ ላይ ነው ደላሎች እኮ አትል ያሉኝ እኮ በጣም ሰፊ ነው። ሌላው ከተማ እኮ ግማሹ ህዝብ እኮ ታች ነው ያለው፣ መሬት እኮ ነው ያለው። ራሻም እንደዚያው ነው። ግማሽ በልጠው ከተማ እኮ አሁን ሶቪየት ህብረት ህዝቡ ታች ነው። ስንተኛ ወጡ? እዚያማ 6ኛ ነው። 6ኛ ወጡ። አዎ በጣም ከባድ ነው። በረዶ ነዋ። አንድ ነገር ላስታውሰዎት። አንድ ውድድር ላይ እርስዎ በፍጥነት እየመሩ ነበረ። ከዛ አንድ ፈረንጅ አትሌት ከኋላ እየፈጠነ መጣና ከዛ ከኋላው አካባቢ በጣቱ ወጋ አድርገው ፍጥነቱን ቀንሰው እርሷ ፈትልከው ወጡ አሉ። የት ነው እንደዚህ የተደረገው?
እሺ እስቲ ያጫውቱ። እሱም እልም ያለ በረሃ ነው አገሩ፣ የተረገመ ነው። ዳገት ነው። ሙቀት አለ፣ ምን አለ፣ ውሃ አርቲፊሻል በውስጡ ነው የሚሾልከው የሙቀት ብዛት። እዛ ላይ ድሮ ያሸነፈ ብቻ ነበር ዋንጫ የሚወስደው። በኋላ ጊዜው ተሻሻለና የቡድን አረጉት። የቡድን እሱም ደግሞ የቡድን ሆኖ በነጥብ አነስተኛ ያገኘ ነው የሚወስደው ተብሎ በዚህ ኮሚቴ ወስኗልና አቶ ንጉሴ ነው አሰልጣኝ ይዞ ነው ሄደው። እኔ ሻምበል ምሩጥ፣ ሻምበል መሐመድ ከድር እና አንድ ደግሞ ሾላ ይባላል ሙቷል የለም፣ 4 ሰው ነው ሄድነው። ሰብሰብ ባረገና ሻምበል ምሩጥ አለ አቤት ይሄ ውድድር አዲስ ስለሆነ የቡድን ጨዋታ ነው፣ ቡድንም ደግሞ ጨዋታ ሆኖ በነጥብ አነስተኛ የሆነ ነው የሚወስደው ይሄ ዋንጫ ከኢትዮጵያ ማምለጥ የለበትም፣ በደንብ ተቆጣጠራችሁ ሩጡ አለና ትእዛዝ ሰጠ። ሻምበል ምሩጥ ሰበሰበና ታደሰ አለኝ አቤት እስቲ አሳስጥ እስኪ ይህን ሩጫ እንዴት ነው ሩጦ የምናሸንፈው አለኝ። ሻምበል አልኩት አቤት አንተ ህዝቡ ብዛት ታያለ፣ ኋላ ያለው ህዝብ አንተ ከመነሻ ላይ ልክ ፎቶ የምትነሳ መስል መነሻዋ ላይ ትመጣለህ። ከዚያም በኋላ ሞተር ጋር ሙልጭ ብለህ ትሄድና አንተ አንደኛ ትሆናለህ። እኛ ግድ የለም ይህን ዳገት እንለበልባቸዋለን እና በዚህ ነው መንገዳችን። እሱ አንደኛ እንዲሆን እናንተ ለማሯሯጥ ማለት ነው። እኛ የቡድን ስራ ነው የምንሄደው። የቡድን ስራ ነው እኮ። አንደኛ የሚወጣውን ግን ቀድማችሁ ወስናችኋል። አንተ አንደኛውን፣ እኛ ደግሞ ተከታተል እንመጣለን። ሻምበል ምሩጥ በዚህ ነው የምንሄደው አልኩት። እሺ መሐመድም በዚሁ ተስማማ። ጥይት ሲተኮስ እሱ እንደ ጥይት ነው ሄደ ከሞተር ጋር፣ ምንም ዘሮ የለም። እኔም ተከተልኩና ግፋ አልኩት። ግፋ ስል የእነሱ ሀገር ሰዎች በባሊ ውሃ ይዙና ግጥም አድርገው ይረጩኛል። የእነሱ ሰው እንዲያሸንፍ በ10 ደቂቃ ውስጥ ይደርቃል የሙቀት ብዛት። ከሄድኩ በኋላ ደግሞ በሌላ ቦታ ላይ ደግሞ የቆርቆሮ ቢራ ደግሞ አይኔ ላይ ይደፋሉ። እንደዚህ አድርገው በዳር ሆኖ የሚያዩት ማለት ነው። በዳር ነኝ ተሰልፏል ህዝቡ እኮ። እሺ እሱም ደግሞ አይኔን እንደ በርበሬ በኃይል አሳመመኝ አይኔን። ያን ሁሉ ችዬ ነው ያሸነፍ ነው። አዲያ ኮሎምቢያዎች ቁልቁለት ነው፣ እንደ ቦታ አቀማመጥ ቸርቸር ጎዳና እንደ ባቡር ጣቢያ ነው። የእነሱም አንድ አይነት ነው። መድኃኔዓለም ቤተክርስቲያን አለ፣ እሱ ላይ ነው ጠረጴዛ ተዘርግቶ ዋንጫ ያለው። ይህን ቁልቁለትን መጡ ቁና እየተነፈሱ ቆማታ ፈረንጅ ይህን ዋንጫ ሊያስጥለኝ ነው እንዲህ አልኩና ምን መላ ልፍጠር አልኩኝ። ያኔ ሻምበል ቀድሞ ነበር። እሱ ሄዷል። እሱ ልክ 80 ሜትር ሲሆን ደረሱብኝ። በስላሴ ምሩጥ ገብቷል፣ ጨርሷል። ዋንጫ ሊያስጥለኝ ነው እንግዲህ አልኩና ሌላ አንድ አይምሮ ትእዛዝ የሰጠ እንደና በግራ በኩል ጠበኩትና እኔ በግራ እሱ በቀኝ መጣ። ቁና ሲመጣ ጠጋ አልኩና እርምጃን ከሷ ገባውና በጎኑ የግራ እጄን በኋላ በኩል ላኩና የግራ ቂጥ ወጋ አርኩትኝ። ወደ ግራ ዞር ሲል እኔ 80 ሜትር ላፍ አድርጌ ገባሁኝ። ዞሮ ሲያይ ጨርሻለሁ። የራስ ጉዳይ አልኩኝ። የራስ ግን እኮ ወንጀል ነው የሰሩት አይደል? በአሁኑ ጊዜማ ስህተት ነው። እዛን ጊዜ ያኔ ግን ቴክኒክ ነው። ዳኛ የለማ፣ የውስጥ ቴክኒክ ነው። ዳኛ የለም እንጂ በአሁኑ ሰዓትማ ጥፍሩን አትነካም። በጣም ይገርማል። ይሄ ፎቶ ትዝ ይለዎታል? የት ነው? ይሄ አቴንስ ነው። የአቴንሱ ፎቶ ነው ይሄ? አዎ አቴንስ ነው። እሱ ላይ ነው የተማማተ። እሺ እዚህ ጋር ወታደራዊ ልብስ ለብሰዋል። ከምስክር ወረቀት እየተቀበሉ ነው። ከማን ነው? ከጅቡቲ መልስ ነው። ከጅቡቲ መልስ። ከማን ነው እየተቀበሉ ያሉት? ጀነራል ከበደ ወርቁ የሚባሉ እኒ ናቸው። ይሄ የሩጫ ሜዳ ላይ እያሉ ነው የተነሱት? ይሄ ሜዳ ነው። አዲስ አበባ ነው። አዲስ ቅጥር ነኝ። በጣም ይገርማል። ይሄስ? እሺ ይሄ ደግሞ ሀገር ውስጥ ልምምድ ነው። ልምምድ እየሰሩ ነው። ወደ ሳንዳፋ በግራ በቀኝ ቁሞ እያየ ነው። ሳንዳፋ ይገርማል። ከጃንሆይ ጋር ቀደም ሲል እንዳልነው 2 ፎቶ
አለ። አንዱ ከሜክሲኮ መልስ ነው፣ አንዱ ደግሞ በሌላ ጊዜ ነው። አልጄሪያ ነው። በጣም በርካታ ማስረጃዎች አሉ። በእርግጥ ጊዜ ስለሌለን ነው ሁሉን የማናየው ማለት ነው። ይሄ በጣም የተለየ ኒሻን ደግሞ ይዘው መጣዋል። የ10 ዓመት አገልግሎት ይላል የኢትዮጵያ መከላከያ ሰራዊት ይመስላል። መቼ ነው የተቀበሉት ይሄን ኒሻን? በዚህ በወለታ በኢህአዴግ ጊዜ ነው። በነገራችን ላይ 100 አለቃ የሚሆኑት በኢህአዴግ ጊዜ ነው አይደል? በደርግ ጊዜ ሰርተዋል፣ ግን ማዕረግ አልተጨመረልዎትም ነበረ። ነገር ግን በደርግ ጊዜ በመከላከያ የማራቶን አሰልጣኝ እንደነበሩ ሰምቻለሁ። ልክ ነው? ምክትል አሰልጣኝ ነበሩ። ስለዚህ ብዙ ሰው አሰልጥነዋል ማለት ነው። አዎ ደረጀ ነዲ እነ አሁን የሉም እንጂ እነ ነጋሽ ዱቤ ባህር ኃይል ነበር ደግሞ እነ ጠና ነገር የሚሏቸው እነሱ ሙተዋል። የለም እነዚህ ሁሉ የመከላከያ ማራቶን አሉ። እነ ስምረቱ አለማየሁ ብዙዎች አሉ። ምክትል ነበርኩ እኔ። በጣም ጥሩ። አሁን ያለውን የኢትዮጵያ አትሌቲክስ እንዴት ይመለከቱታል? ከእናንተ ዘመን በኋላ የተተካውን ትውልድ ማለት ነውና አሁን እንደ ሀገር ያለውን ውጤት እርስዎ ነባር ባለሙያ ስለሆኑ ደስ የሚያሰኘዎት እና የሚቆጨዎት ምንድን ነው? እኔ የሚሰማኝ ነገር አንደኛ የአሁኑና የድሮዎቹ ፍቅር አለ። አሰራርም በጋራ ስራ ነው። አሰልጣኝ የሰጠውን ነው የሚሰራ። ተበታትኖ መስራት ክልክል ነው። አዎ ያለ ውጤት አታመጣም። እኔ አሁን ለብቻ ብሰራ የጓደኛዬን ትንፋሽ አላውቀውም። አዎ ተቀራርበ ስትሰራ ማን ጠንካራ ማን ሰነፍ እንደሆነ ታገኛለህ። እዚያ ላይ ውጭ ሀገር እንኳን ሲላክ ማን ያሸንፋል የሚለው አሰልጣኙ ራሱ ይደርስበታል። ራስ አንተም ተወዳዳሪም ያውቀዋል። ነገር ግን ብቻዬን ብሰራ ማንም ሊያውቀው አይችልም የኔን ትንፋሽና ጥንካሬ። ንጉሴ አይወድም ይሄ እንደዚህ ያለ ነገር። አሁን ያለው ትውልድ አንደኛ ዓለማችን ተሻሽሏል። ለምን ያልክ እንደሆነ ሽልማቶችንም ከፍ ያሉ ናቸው። አሰራሩም ደግሞ አሁን በኢትዮጵያውያን አሰልጣኞች በጋራ የመስራቱ እንትን በጣም ያሳዝነኛል እኮ እኔ። በዚህ የተነሳ ነው እኮ አሁን ማራቶን ኢትዮጵያ ወክለው ሲሄዱ ጥንቅጡ የሚወጣው። ችግር ያለው በጋራ ሳይሰሩ እየሄዱ ነው። ማን ትንፋሽ አለው ማን የለውም የሚለው አሰልጣኙ ማወቅ አይችልም። በዚያን ጊዜ አሁን በአሁኑ ሰዓት ራሱ ሁሉ ማናጀር ነው ያለው። በማናጀር ነው የሚሄደው። ማናጀር ጉልበቱ ሲጨርስ ወደ ሀገር ተወክሎ በሚሮጥ ጊዜ ዜሮ ይሆናል። ሙቀቱን አይችለውም። ሙቀታማ ሀገር ስትሄድ የቅልጥም ራሱ ይፈሳል፣ የለውም አሰራሩ። አሁንም እኔ ወደፊትም ቢሆን አገር ወክለው በሚመረጡበት ሰዓት በአንድ ላይ በጋራ መስራት ይፈልጋል። ያለዚያ ጥሩ አይሆንም ለማለት ነው። በጋራ የሰሩት በጋራ ውጤት ይመጣል። በጣም ጥሩ። አሁን ካሉት እና ትንሽ ቆየት ያሉትም ቢሆን በጣም በተለየ ሁኔታ የሚያደንቋቸውና ትኩረት የሚሰጧቸው የተወሰኑ አትሌቶችን እስኪ ጥሩልኝ። ያው ሻለቃ ኃይሌና ኮሚሽነር ደራርቱ ቱሉ የሁለቱ አድናቂ ነዎት? አዎ። በአካል ይተዋወቃሉ? እና አውቃቸዋለሁ፣ ግን አሁን አንገናኝም። ያው ደረጃችን አይገኝም። አዎ እኔ ደካማ የሞትኩ ነኝ፣ እነሱ ደህና ቦታ ነው ያሉት እኔ እና አሁን አንገናኝም። ሻለቃ ኃይሌ አመሰግናለሁ በእውነት ባለፈው ስለሚያቀኝ 40 ሺህ ለቤት ኪራይ ትሁንና እችን ክፈል ብሎ በአካውንት የላከልኝ ሻለቃ ኃይሌ ገብረስላሴ ቆይቷል። አመሰገንኩትና በኋላ ሌላ ጊዜ ደውልልኝ አለ። በነገራችን ላይ ሩጫ አላቆሙም። አሁን ያለነው ነሐሴ ወር ነው። ያለፈው ግንቦት በዚህ ዓመት ተወዳድረው አንደኛ እንደወጡ ሰምቻለሁ። የት ነው የተወዳደሩት? እንዴትስ በዚህ እድሜ መሮጥ ቻሉ? ጉልበት ላይ የነበረ የአዲስ አበባ አትሌቲክስ ፌዴሬሽን ያዘጋጀው ውድድር ነው። ተነሱና ጉልበት ያላቸው ሰዎች ሄዱ። እነዚህ ጸብደል አሉ፣ ጉልበት ያላቸው ሄዱ። በቃ እስከ 10 ኪሎ ሜትር ሄዱ። ልምምድ ሳይሰራ ቀርቶ እኮ ነው። እዚያ በኋላ በቃ ደነዘዘው እግሩን። ስንት ኪሎ ሜትር ነው? 21 ነው እንዴ? እሺ። እዚያም በኋላ እኛ እየጣልን ሄድን እኮ እየጣልን ሄድን። እዚያም በኋላ እርምጃ እየቀየርኩ መንገድ ሁሉ ትራፊክ ሞልቷል። ሞራል ይሰጡናል። እርምጃ እየቀየርኩ አንደኛ ሆኜ ገባሁ እኔ።
ይሄ ሆነው አሁን በ89 ዓመቶ ያለፈው ግንቦት ላይ ነው። ግንቦት 9 20 ኪሎ ሜትር ተወዳድረው አንደኛው። አዎ እና በጣም ጥሩ ነው። ጠንካራ ነኝ። አሁንም ሮጣለሁ እኮ ማራቶን ልልታ አበበ ላባሞ ሆኖ ባለቤቷ። የተከበራችሁ ተመልካቾች በመከታተል ላይ የምትገኙት ከ1960ዎቹ መጀመሪያ እስከ 70ዎቹ መጨረሻ ድረስ በውድድር ብቻ ማለት ነው ኢትዮጵያን በመላው ዓለም የወከሉ አፍሪካንም ጭምር ወክለው በርካታ ሜዳሊያዎችን ያመጡ ነባርና አንጋፋ አትሌት ናቸው። በእርግጥ እኒህ አትሌት አሁን ያሉበት የኑሮ ውጣ ውረድ ከእድሜ መደራረብ ጋር ተጨምሮ ምቾት በሚነሳ ሁኔታ ነው ያሉት። ከባለቤታቸውና ከአንድ ልጃቸው ጋር ነው የሚኖሩት። አሁን በጥሮታ ነው የሚተዳደሩት ይመስለኛል አይደለ? 3500 አለችኝ። 3500 ብር። አዎ። የቤት ኪራይ ይከፍላሉ? አዎ። ኑሮ እንዴት ነው? 5000 ይከፍላሉ የቤት ኪራይ? እየለመንኩ ነው። እኔማ አቅም የለኝም። አንገብጋቢ ጥያቄ እኔም አይምሮ በየጊዜው የሚመላለሰው ለአገሬ ደክሜያለሁ፣ ለፍቻለሁ። ሌላው ዓለም እንኳን ተከብሮ መኖሪያና ደሞዝ እየተሰጠው እያለ እኛ ግን የለንም፣ ባዶ እጅ ነን ያለነው። ወንድሜ ማንንን አቤት እንበል? የሚያየን አጣን፣ ደከምን፣ የምንበላው አጣን። እየለመነው ነው ቤት ኪራይ የምከፍለው እንጂ አንድም ነገር የለኝም። ትክክል ነው ወይ? ትክክል አይደለም። ለሀገሬ አገር ወዳድ ስለሆናል እንደ አገር ጥለን አንሄድም እያልን የምንመለሰው መጥፋት ጠፍቶን ነው እንዴ? አገርን ወክለ ሄደ እንደገና እዚያው ስቀር ጥሩ አይሆንም። አገር ትፈልጋለች እና አገርን ጥዬ አልሄድም እያልን ነው እኛ ስንመለስ የቆየ ነውና አሁን ደግሞ እኛ ተጎድተናል ወንድሞቼ። በቂ መኖሪያ በቂ መጦሪያና መኖሪያ ቤት ይገባኛል። ይህን እንግዲህ የበላይ አካል ምን እንዴት እንደሚያየልኝ እንግዲህ አቤቱታዬ ወደ እነሱ ነው የሚሄዱ ማለት ነው። ይህን እንዲመለከቱልኝ ነው የምለው እኔ አሁን ያለኝ ሀሳብ። ይህንን ጥያቄ ይዘው እርስዎ ለኢትዮጵያ በሰሩት መጠን ቢያንስ በመሰረታዊ ነገር እንዳይቸጋገሩና መጠለያ እንዲያገኙ ምን ሙከራ አድርገዋል? እነማንን አናግረዋል? ጥሩ ጥያቄ ነው አሁን ያቀረብክልኝ። እኔ ባህልና ስፖርት እጅ ጠይቄያለሁ። ደብዳቤ ጻፉልኝ። ወደ ክቡር ከንቲባ ሄዶ ይህን ያዝና ሄዱና መኖሪያ እንኳን ቅረብና ይሰጡሃል እነሱ ብለው እነሱ ላኩኝ ወደዚያ። አልቀበልም አለ። እንዴት እንደሆነ አላውቅም ወንድሜ። ሞክሬያለሁ፣ ያልሞከርኩት ነገር የለም። የሚበላ ፈተና ነው። እንደበላ አትቁጠረው ልጅ። አደገኛ ኑሮ ነው ያለሁትኝ አሁን። በተለይ መጠለያ ላይ ነው ፈተና ያለሁትኝ እና አጥብቄ የምጠይቀው እሱን ነው። ግን ወደኋላ ለመልሶትና በዚህን ያህል መጠን የተሳካሎት የኢትዮጵያ ታዋቂ አትሌት በነበሩበት በዛ በዋና የስራ ዘመኑ ላይ እንዴት ጥሪት አልቋጠሩ? ቢያንስ እንዴት ከተማ ውስጥ ቤት መስራት አልቻሉም ነበር? የለም ቤት በማህበር በደርግ ጊዜ ማህበር ያን ጊዜ በቡድን ያዋቅርና ቦታ ይሰጣልና በዛን ጊዜ ገንዘብ ሰበስባለ። አሁን የኔ ቡድን የት ነው የደረሰው መሰለህ? አስኮ ነው። አስኮ እዚያ ጋራው ላይ አሁን እዚያ ላይ ነው የደረሰን። እንግዲህ ሰብሰብ ባልንና 2 ሰው መረጥና ገንዘብ ያዥ ማለት ነው። ገንዘብ አስገቢና ሰዎች እዚያ 2 መረጥንና ለረጅም ጊዜ ስንከፍል ቆየን። ከቆየን በኋላ አጋጣሚ ሆኖ ኢህአዴግ መጣና አዲስ አበባ ሲቆጣጠር እነዚህ 2 አባሎች የተሰበሰቡ ንብረት በሙሉ ሙልጭ አድርገው ባንክ ያወጡና ገንዘቡን ይዘው በዚህ በመወያሌ በኩል በእግራቸው ኬንያ ገቡ። የማህበሩን ገንዘብ ማለት የማህበሩን ገንዘብ በዛ ምክንያት ዜሮ ወጣሁ እኔ ምንም። እዚያም በኋላ አቅም አቃተኝ። በነገራችን ላይ እኒህን አንጋፋ አትሌት ያገኘናቸው ወይዘሮ አስቴር አለባቸው በተባሉ ሴት ምክንያት ነው። እሳቸው ላለፉት 2 ወራት 100 አለቃን አልፎ አልፎ በመጎብኘት እና በማገዝ ረገድ አብሯቸው የነበሩ የበለጠ ደግሞ ትኩረት ማግኘት እንደሚኖርባቸው አምነው እኛን ያጫወቱን እና ሀሳቡ ወደ ሚዲያ እንዲመጣ ምክንያት የሆኑ ናቸው ወይዘሮ አስቴር። እሳቸውን እንጥራቸውና ደግሞ ትንሽ እንጨዋወታለን።
እንኳን ደህና መጣሽ። ቀደም ሲል አንቱ እያልኩ ነበር ያስተዋወቅኩሽ፣ ግን አንቺ ብል ቀለል የሚል ይመስለኛል። የት ነው የተገናኛችሁት ከመቶ አለቃ ጋር? መቼ ነው ያገኘሻቸው? ከ2 ወር በፊት ይሆናል። ሜክሲኮ ላይ እሳቸው ፓስ እየጠበቁ እኔ መኪና ይዤ ሄድኩ፣ አገኘኋቸው። ከዛ ወደ ሚሄዱበት ቦታ ሸኘኋቸው። ያው ያጫውቱኝ ነበረ፣ ያዋሩኝ ነበር የሄዱት። ረዥም ጊዜ እንደሮጡ ብዙ ጊዜ እንደዚህ እንደኖሩ ምናምንና ጊዜ አይነት ኑሮ መኖር ከዚህ በኋላ እንደማይችሉ ነገሩኝ፣ እርዳታ እንደሚያስፈልጋቸው። ከዛ በቃ ብዙ ጊዜ ሮጭ ያለው እንደዚህ ነው ብዙ ሜዳሊያ ያለኝ ብለው አወጡና አሳዩኝ። ይዘውት ነበር አጋጣሚ ሲያሳዩኝ፣ በቃ ሚዲያ ጋር ቀርቦ ያውቃሉ ስል አይ አልሄድኩም ብዙም ወደዛ ሄድኩበት ጊዜ የለም ሲሉ ያው አፈላልጌ እናንተን ወደዚህ ይዣቸው መጣሁ። ያለፉት 2 ወራት እሳቸውን ባወቅሽበት አጋጣሚ እሳቸው በኑሮ መረዳት መደጎም እንዳለባቸው ልክ እንደዚህ በርካታ ኢትዮጵያውያን ይኖራሉና በተለይ ለሀገር ከመስራታቸው አንጻር በቅርበት ደግሞ አንቺ ስላየሻቸው እሳቸውም ከቀረጻም ጀርባ ምን ያህል ትሪት እንዳረግሻቸው ስለነገሩኝ በምን ደረጃ ነው እርዳታ የሚያስፈልጉት? ምን ሊደረግ ይገባል ብለሽ ታምኛለሽ? ያው አንደኛ የሰው ልጅ መሰረታዊ እንትኑ ቤት ነው። ቤት የላቸው፣ በኪራይ ነው የሚኖሩት። ሚስት አላቸው፣ ልጅ አላቸው። ያው ከተማ አስተዳደሩ ባለው የቦታ ክፍተት እሳቸውም ለሀገር ባንዲራን ይዘው ብዙ ጊዜ ኖረዋል። ሀገር ከፍ አድርገው አስጠርተዋል። ለእሳቸው ቤት ቢኖራቸው የምግብ የምናምን እንደዚህ የሚፈልጉትን ነገር ከዚህ በኋላ ቀሪ እድሜያቸውን ተረድተው ጥሩ ሁኔታ ላይ እንዲኖሩ ደስ ይለኛል። እንደዚህ ቢኖሩ ማለት እስካሁን የኖሩትን የፈተና ኑሮ ከዚህ ጋር ቆሞ ያው እግዚአብሔር በቃት ብሏቸው ቤት ኖሯቸው መጠለያ የሚኖሩበት የሚመገቡበት ቤተሰቦቻቸው የሚያስተዳድሩበት ቤት እንዲኖራቸው ነው። ፈርማታ ላይ ነው እሳቸው ወደ ቤት ነው የሚሄዱት። እኔ ባስ እየጠበቅኩ ነበር። አስፋልት ዳር ነው። አሁን አጋጣሚ መጡና አጠገቤ ላይ ያቆሙ መኪናዋን። አባቴ አቤት፣ የት ነው የሚሄዱ? ወደ ዓለም ባንክ ነው የሚሄዱ። ኑ ልሸኝዎት አሉ። ግቡ አለች መኪና። ገባሁና እስከ ዓለም ባንክ ድረስ እዘው ሄዱና አንዳንድ ጨዋታዎችን እየተጫወትን ሄድን። እነዚህ ያሉትን ማስረጃዎችን ሁሉ አሳየዋትና እርዳታ እንደሚያስፈልጋቸው አወቀች። እሷም እንግዲያውስ የምችለውን ያክል እኔም እረዳዎታለሁ ብላ አለችና አቅሟ የሚችለው እየደጎመችን ቆየች። መጨረሻ ላይ እኔ ግድ የለም አባቴ አይዞት፣ ሚዲያ ጋር እንዲቀርቡ አደርጋለሁ፣ አይዞት እንዳይሰማዎትና አለችና አበረታታችን። አሁን በቅርብ ጊዜ አቅርቦታለሁ እና ሰው ጋር አንድ ማውቀው ጥሩ ሰው አለ፣ እሱ ደግሞ እንትን ይለውታል እና አለችኝ። እሺ ብዬ ተቀበልኳት። በመሀል ላይ ጠፋችብኝ። እካ ወደ አገር ቤት ዘመድ ጥየቃ ሄዳለች መስለኛል። ከዚያ ስትመለስ ነው በቀደም ለታ የደወለችልኝ። የት ጠፍተሽ ነው ትዬ ስላት እንደዚህ ነበርኩና አሁን ተመልሻለሁና ይህን ቦታ እንገናኝና ይዞት ሄዳለሁ ብላ አሁን በቀደም የቀጠረችለት ነው። እና እዚህ እናንተ ጋር እዛ የመጣሽ ማለት ነው ትናንትና። እና እግዚአብሔር የባረካት ሰው ነች ወንድሜ። የሰው ልጅ መወለድ ናት። የባድ ዘመድ ነው ሰውን የሚያነሳ። አስተሳሰቧና አካሄዷ ቀና ነው። አሁን ደግሞ እንጀራዋ ከፍ ያድርግላት። እንግዲህ ቀደም ሲል እርስዎም እንዳሉት አንቺም ደግሞ እንዳልችው የመጠለያ ነገር ክሪቲካል ነው። እርሱን ያው የአዲስ አበባ ከተማ አስተዳደርን ጨምሮ ለበርካታ የሀገር ባለውለታዎች ትልልቅ ነገር ለሰሩ ላበረከቱ በየጊዜው ሲያምንበት ከተማ አስተዳደሩ ገጸ በረከት አድርጎ ሽልማት አድርጎ ያቀርባል። እሱን በራሱ መንገድ ካመነበት የሚያየው ነው ይመስለኛል። በሚዲያም እየታዩ ስለሆነ እሱ መረጃ ይደርሳቸዋል ብዬ ተስፋ አድርጋለሁ። ከዛ ውጭ ግን ልክ እንደዚሁ ለሀገር ትልልቅ ስራ የሰሩ ሰዎች መረሳት የለባቸውም፣ መጣል የለባቸውም፣ ውለታቸው መዘንጋት የለበትም። እኛም በአቅማችን ልንደግፋቸው ይገባል ሚል ልክ እንዳንቺ በርካታ ኢትዮጵያውያን ይኖራሉ ብዬ ተስፋ አድርጋለሁና ሁሉም የበኩሉን ደግሞ ቢያደርግ አባታችንም ባለቤታቸውም ልጃቸውም በስተርጅና በዚህ እድሜ ቢያንስ በመሰረታዊ ነገር እንዳይቸጋገሩ መሆኑ መልካም ነው። ምናልባት ከዚህ ረገድ
እኛም እንደግፋለን ሚል ተመልካች ካለ በሶሻል ሚዲያም በቴሌቪዥንም ይሄንን ፕሮግራም የሚመለከት እሳቸውን በሁለት መንገድ እንዲያገኝ ቢደረግ ጥሩ ነው ብዬ አስባለሁ። አንደኛው ስልክ ቁጥሩን ለተመልካች ቢናገሩ። ስልክ ይዘዋል አይደለ? የስልክ ቁጥሩን እስኪ ይንገሩን። ስልክ ቁጥሬ 0943 ነው። 0943 10 8106 8106 ይሄ የእርስዎ ስልክ ቁጥር ነው። አዎ። የባንክ አካውንት አለዎት? አለኝ። እነግራለሁ። አሁን የምን ባንክ? የንግድ ባንክ ነው። የንግድ ባንክ አካውንት ይንገሩኝ። እሺ 1011 1011 07 07 55 55 116 116 እስኪ እንደገና ይድገሙ። እሺ እሺ ያው ከዚህ ካጠገብ ሊጀምር ነው። 1011 1011 07 07 55 55 116 ያው እሺ ይወክል ተመልካቾች እኒህ ትልቅ ነባር አትሌት ለሀገራቸው ካበረከቱት አስተዋጽኦ አንጻር አሁን ያሉበት ኑሮ ቀለል እንዲላቸው የበኩላችሁን አስተዋጽኦ እንደምታደርጉ ተስፋ አደርጋለሁ። እሳቸውን ያገናኘችን አስቴር ያደረገችውም እሱን ይመስለኛል። በእርግጥ እንደው ሰው ሲያደርገው ባያይ እያለች ነበረ። ብዙ ባትፈልገውም ግን ኢንስፓየር እንዲያደርግ ነው ሌሎችንም። መቶ አለቃ አስቴር ብቻውን 50 ሺህ ብር ልካለች ለርሶ። አረ እናመሰግናለን። እድሜ ጤና ይስጠውት እናትዬ፣ በረካው ነው ያሰብከውት ይሙላለዎት። እግዚአብሔር ይስጥልን፣ እድሜ ጤና ይስጠውት፣ ልጆችን በሰላም ያሳድግልዎት፣ ለእርሶም መልካም ጤና ይስጠውት። እግዚአብሔር ይስጥልን። ትልቅ ስጦታ ላይ ሰጡ እናትዬ። ተባረኪ ተባረኪ ልጄ። በጣም ጥሩ ተመልካቾች፣ እናንተም በአቅማችሁ ብትደግፏቸው አዲስ ዓመትም ደግሞ እየመጣ ነው አይደለ? መልካም አዲስ ዓመት ይሁንላችሁ እያላችሁ ቀደም ሲል በተናገርነው ስልክ ቁጥር ብታገኟቸው፣ ቀደም ሲል ደግሞ እሳቸው በነገሩን አካውንት ደግሞ የበኩላችሁን ድጋፍ ታደርግላቸው፣ ኢትዮጵያ መልሳ እሳቸውን የደገፈች ያህል መስሎ እንዲሰማቸው፣ ለሀገራቸውም ያላቸው ፍቅር እንዲሁ ትኩስ ሆኖ እንደ በረታ ቀሪ ዕድሜ ዘመናቸውን መኖር እንዲችሉ እንድታግዟቸው በአክብሮት እንጠይቃችኋለን። ሁለታችሁም እዚህ ስለመጣችሁ እናመሰግናለን። የእርስዎ ኑሮ ደግሞ ተሻሽሎ የበለጠ ደስተኛ ሆነው እንደምናየዎት ተስፋ አደርጋለን። እኛም እንጠይቅዎታለን። እግዚአብሔር ይስጥልን፣ ተባረኩ። ካንጋፋው እና ከነባሩ አትሌት ከመቶ አለቃ ታደሰ ሰጥ አድርጋቸው ደግሞ እሳቸውን ወደኛ ይዛልን ከመጣቸው ከወይዘሮ አስቴር ጋር ያደረግነው ቆይታ ይመስል ነበር። በያላችሁበት ከቀሪ ፕሮግራሞቻችን ጋር መልካም ጊዜ ይሆንላችሁ።